ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸን እንዲወላችሁ እሞኝላችሁ አደ ቤተች ስትጎንደሉ ማደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አከፍሉ። ለዚህም ከልብ አመሰግናችኋለሁ። ዘሩ ድሚዘናችን ዙላችሁ ይመጣን እንግዲህ አርሽ ላይ የተጎደለው ንጹሃን ነው ተመለከተ ጉዳይ ነው። እንደምታውቁት እንግዲህ ሰሞኑን ብዙዎች አዘናቸውን ሲገልጽ ኮርማል። እኔ ግን ይህን ጉዳይ ማንሳትም አልፈለኩም። ምክንያቱም ከዚህ በኋላ ችግራችንን በመለው እግዚአብሔር በጾም በጸሎት ይፈታል። አንዳንዶቻችሁ አባቶች ምንድነው ዝሙታችሁ አባቶች ለምን ዝም አለው? አባቶች አሁንም አልበቃቸውም እንዴ? አሁንም ስለ አባቶች እያወራች ነው። አሁንም የአባቶችን ጉዳይ አጀንዳ አረጋችሁ እየተቆራከራችሁ እንዴ? እኔ እኮ በቃኝ ዶክመንት ታውከተኛ አልከኝ እኮ። እናንተ ስለገደሉ ሰዎች ድምጽ ይሆናሉ፣ ይናገራሉ፣ ይቆጣሉ፣ ይጎስጻሉ ብላችሁ እንዴ ተስፋ የምታደርጉት? የእመቤታችንን ስዕል የቅዱሳን የቅዱስ ሚካኤል የቅዱስ ገብርኤል ለምሳሌ ሲቆዳደዱም ለመምከር መክሰሱን እሺ ይቁር በቃ ፈርተውን እንበለው ወይም ደግሞ ዶራችን እንበል ወይ በሆነ ምክንያት አልፈለጉትም እንበል መቆጣትም ይቁር። እንደ አባትነት መምከር አንዲትን ሴት መቆጣትና መምከር የፈሩ ወይም ደግሞ የተው አባቶች የገደሉ ገዳዮችን ለምን ወለ ይቆጣሉ ብላችሁ ነው ተስፋ የምታደርጉት? ጤና የላቸውም እንዴ? ጤና የላቸውም እንዴ? እነ ወጋሻው በሞቱ ምእመናን ላይ ከ3 ከ4 ከ5 ዓመት በፊት በተገደሉ ምእመናን ላይ ሲሳለቁ ለመቆጣት ፈቃድ የሌለው ለመቆጣት ትንፉሽ ለማለት ፈቃደኛ ያልሆነ አባቶች ናቸው። እንደ ዛሬ ጎዳዮችን ይቆጣሉ ይጎስጻሉ ብላችሁ ተስፋ የምታደርጉት? ጤና የላቸውም እንዴ? ጤና ያላችሁ እንዴ? እኔ እኮ የዶከመኝ በቃኝ የነሱ ነገር በቃኝ ያልኩት እኮ እነ ጌታቸው ያ ሁሉ ስድብ ያ ሁሉ ጥላቻ እነ ጻድቃን በሞድፍ በታንክ ሲዋጉ ቆይተው እኮ ከወታደር ከተጣላቸው ወታደር ከተዋጋቸው ወታደር ጋር ተቋቅፈው በቃ አንተም ተዋበለ ይቁር ሲባባሉ የክርስቶስን ቅዱስ መስቀል የያዘ አባቶች እኮ ትግራይ ሆነና አዲስ አበባ ሆኖ ሞትን እንገኛለን ነው ያሉት። ብንታረቅ ባንጎታችን ሰይፍ ይግባ እኮ ነው ያሉት። ተመልከቱ፣ ሞድፍ የያዘ ቦምብ የያዘ ታንክ የያዘ ሲታረቅ መስቀል የያዘው ግን አመፅ ሲጀመር የመከራችን ሁሉ የጉስቁልናችን ሁሉ ምንጭ ማን ሆኖና ነው? አባቶች ለምንድን ነው ዝም ያለ? አባቶች ለምንድን ነው የሚናገሩ? ምንም የሚያናገር ምክንያት አለ? የአዲስ አበባ ቤተ ክህነት ይፈተሽ፣ ሙስና በየቀኑ በየጊዜው ፍርድ ቤት እየቆመች ነው እንደውም በደ ቤተ ክርስቲያና ክስ በክስ ነው፣ ሙስና በሙስና ነው። በመቶ ሚሊዮኖች የሚቆጠር ገንዘብ ኦዲት መደረግ መቻል አለበት። 500-600 ሚሊዮን ብር ወደ ግማሽ ቢሊዮን የተጠጋ ገንዘብ ኦዲት ያስፈልገዋል። ኮሚቴ ያቋቁመናል ተብሎ ሲያበቃ አይደለም እንዴ ድምጽ ጥፎት ብለ ቄስም ዝሙ መጽሐፍም ዝሙ ይሆነ። የዛን ጊዜ የአዲስ አበባ ወረዳ ቤተ ክህነት አመራሮች በሙሉ እንደ ተራባ አውሬ አይደለም እንዴ አኮኮ የተነሱት? እንደ ተራባ አውሬ አይደለም እንዴ ሰው ሊበርት ተነስቶ የነበረ? በኦሮሚያ ቤተ ክህነት የነበረ ያ ሁሉ ጥቁር ልበሰው አመድ ነስንሶ ባፍጢማቸው ተተኮለ ሲባል የነበረ ያ ሁሉ ዛሬ ታል ለምንድን ነው አባቶቹ የናገሩት? ሱልጣናቸው አልተነካ፣ ቪኤቱ አልተነካ፣ ገንዘቡ አልተነካ። እንኳን ጎዳይ ሊቆጥ ቆርተ ሞመናን ያስተረቀ ማን ያለው? በትግራይና በአማራ ክልል በነበረው ግጭት ፖለቲከኞች ታርቆናል፣ ነገርዬ በድርድር ቆማል፣ በቃ አብቅቷል ካሉ 3 ዓመት ነው። መሀል ላይ ገብተው በአማራና ትግራይን ህዝብ ለማስታረቅ በኦሮሚያ የተጣሉትን በሶማሌ የተጣሉትን በትግራይ የተጣሉትን ለማስታረቅ የገባ ጳጳስ ካለ እኔን ጉረፍኝ አደባባይ መስቀል አደባባይ ላይ የተጣላ ለማስታረቅ ፈቃደኛ ያልሆነ የገደለው ለመገሰጽ ፈቃደኛ ይሆናል? ሞኝነቱማ አታብዘው። እውነቱ ይቆረልጭ አብናረከ ሞኝ አትሆን። ሁሉ ነገር በምክንያትና በአመክንዮ ነው መኖር። ሞኝነት አታብዘው። እውነቱ ነው ሙላጭ ያላት እውነቱ ነው ሙላጭ ያላት ኖር አይደለም እንዴ? ኖር አይደለም እንዴ? እኖ በገሻን እኮ መቆጣት ካልተቻለ መገሰጽ ካልተቻለ ፈርት እኮ እንዴት ሙመናን በማንኛውም ምክንያት ሞቶ በአባቶቻቸው በጥንት በአያቶቻቸው ኃጢአት ነው እናንተ የምትሰየፉት ብሎ መናገር ማለት ኖር አይደለም? ይሄን ለመገሰጽ ይደፈራል እንዴ? እነ ዮናታን በእነ አባታቸው በአቡነ ተክለ ሃይማኖት ጎድን ላይ ሲሳለቁ የቆጣ የጎሰጸ ፍርድ ቤት ያቆማል? የለም። እነ ይጭፋ እንደዛ ቁርሻታቸው ሲተው ይጎሰጻል? የለም። እንኳን ጽድቅ ቆርቶ በወጎ በኮነነኝ አለ። እነሱን መቆጣት ቆርቶልን እነሱን መጎሰጽ ቆርቶልን እርሱ በእሳቸው ውሃ በቆጠነ መበጣበጡ በተውሉነ እሱ ሌላ ጸሎት ይፈልጋል እንዴ? ሰሞኑን አጀንዳ ማለት ትናንትና ወደ ከቤተ ክህነት የወጣው መግለጫ ምን የሚል ነው? ጸጋዬ ደበበ ስራውን ታግዶ ነበር ታውቃላችሁ። 2 ጊዜ በተሐድሶ በሌላ በመንፍቅና ተገኝቶ አንድ ይሄን ያህል በቤተ ክርስቲያን ይሄን ያህል ሽሩግድ ይሄን ያህል ጉርግር
ማን ጾጋዬ ደበበ? እንዳልኳቸው አንዳንድ ጉዳዮች ረጅም ጥናትና ምርምር ይፈልጋሉ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድም እንዳልካቸው ወይዘሮ እጅጋየሁና ጾጋዬ ደበበ ይሄን የአርሲ ጉዳይ ትንፉሽ አላለም። ለመገሰጽም ለመምከርም አልተሞከረም፣ ለመቆጣትም አልተሞከረም። ጾጋዬ ደበበ የሚባል አንድ ጥጋበኛ ሮቶ አምራች አለ፣ ሮቶ የሚያመርት አንድ ጥጋበኛ፣ እሱ እግድን አንስቶለታል። እግድን አንስቶለታል። ጾጋዬ ደበበ እግድ ተነስቶለታል። የወጣው መግለጫ ይሄ ነው። በጣም ቤተክርስቲያናን ያስጨንቃት በጣም እዚህ ሰዓት እጅግ በጣም አስፈላጊው ጉዳይ የጾጋዬ ደበበ በሁለት ሶስት በመንፎቅና የተገኘው በክህደት የተገኘው ሰው ድጋሜ አገልግሎቱ ቴሌቪዥኑ እንዲቀጥል እመቤታችን ማርያም ቤዛዊቱ ዓለም እንዳትል ተብሎ አቡነ ገብርኤል ስለተናገረ የእሳቸው ንግግር በፍኖተ ጽድቅ ጣቢያ ላይ ስለተላለፈ ህዝቡ ኦብለ ስለጮኸ ነው። ልንገራቸው ፖለቲከኞቹ በስንት ጣዕማቸው፣ ጌታቸው ረዳ በስንት ጣዕመው፣ ጻድቃን በስንት ጣዕመው፣ ምግበይ በስንት ጣዕመው የተጎዳደልናቸው በስንት ጣዕማቸው አንድየውን የለየላቸው። እነሱ እኮ ሲቆር ይቆራል እኮ ተዋል እኮ አሁን ጻድቃን ተው አይደለም ጌች ተው አይደለም ያን ሁሉ ስድብ ያን ሁሉ ጥላቻ ያን ሁሉ ማንቋሸሽ ተተካ አሸይናና አለ አይደለም እንዴ? ዛሬ ቤት እኮ ነው ሰዎች ምን እያደረገ ነው? ምን እያደረገ ነው? ዞረኝነት ቁጥር አንድ እግሩን ሰዶ እስከ አንገቱ ድረስ የሰመጠ የት ነው? በየሃይማኖት ተቋሞች አይደለም እንዴ? አይደለም እንዴ ነው። ስለዚህ አባቶች ለምን እና አላለም አባቶች ለምን ያንና አላለም የሚል አማርኛ ትርጉም የለሽ ነው። ትርጉም የለሽ ምንም ሚዛን የማይዶፋ ነው። እኛ አሁን የሚገባን ሞጸለይ ነው። የትኛን ሲያስታርቅ፣ የትኛን ሲጎስጽ፣ የትኛን መንገድ ሲያሳይ፣ የትኛን እስቲ ከመቼ ወዲህ እስቲ ከመቼ ወዲህ እንደዚህና እንደዛ በላች እስቲ ከመቼ ወዲህ ከመቼም ወዲህ። ስለዚህ ብዙ ልብ የሚሰብር ብዙ ልብ የሚያሳዝን ነገር አለ። ጸሎት ነው የሚያስፈልገው። ጸሎት ነው የሚያስፈልገው። ቤተክርስቲያን ማት ቤተክርስቲያኖች የተዘጉት ከተዘጉ ቤተክርስቲያኖች ይልቅ የፍኖተ ጽድቅ መከፈትና መዘጋት የሚያስጨንቃት ቤተክርስቲያኖች አሁን ያለችው ይጎርማቸው። አሁን አረጋ አንድ ነገር ልንገራቸው። ከገደሉት ምዕመናንን ከገደሉት በላይ አባቶችን ምናበሳጨው ለመክሰስ የሚንደፋደፉት እኛን ነው። ከተገኘ ማለት ነው በጠላትነት የሚይዙት እኛን ነው። ቤተክርስቲያንን ያስዋዘኑ ምዕመናንን ያፈናቀሉ የገደሉትን ቶታው ከተቻለ እኛ ላይ ነው መግለጫ ሲያወጣ አላያችሁም? ባለፈ በየቲክቶክና በየፌስቡክ የአባቶች ስም መታጠፍ ምን ብለን እናጥፋለን? ተመልከት። ይሄ ለምን ሆነ ብለህ ከጠየቁ ግን ከሸኔው በላይ ከጎዳዩ በላይ ከወራጅ በላይ ከአስዋዳጅ በላይ አንተ ነው የሚጠሉት። አንተ ነው ጦም እንደሚይዙት። ለምን ሙመና ነው እንዲህ ነው ቀለምን ታደርጋላችሁ? ሙመና ጠያቂ እንዲህ ለምን ታደርጋላችሁ ነው ቁጣ ንዴቱ በስጭታ። ስለዚህ አሁን ትልቁ ነጥብ የሚያስፈልገን ጸሎት ነው። ዝም ብላችሁ እኔ አሁን ስትናገር እያየሁ ነው። ሰሞኑን በአርሲ ጉዳይ የተለያየ ሀሳብና አስተያየት እየሰጣችሁ ነው። ከእኛም እኛ እኮ እኮ በነገር እረኛ በጎቹን እንዲጠብቅ የታዘዘው እረኛ ትቶታል እርግፍ አድርገው። ጾጋዬ ደበበ ማን ነው? ሰዎችን ጎርፎ አስፈቃይቶ በዳይፐር አልጋ ላይ ጥላቻ የተባለ ጾጋዬ ደበበ እጉድና አንስቶ እንደታላል እንደ ብትታገሱ ምን ችግር አለ? እሺ ጾጋዬ ደበበ ፍኖተ ጽድቅ የሱን እንትን ለመክፈት ቤተክርስቲያን ለመክፈት የዛን ያህል ብንሯሯጥ፣ የተሰደዱ ምዕመናን ወደ ቤታቸው ለመመለስ ብንሯሯጥ፣ የተቃጠለ ቤተክርስቲያን ለማቋቋም የዛን ያህል ብንሯሯጥ ምን ስላደረገ ነው ፍኖተ ጽድቅና ጾጋዬ ደበበ በዚህ ያህል ከበር ብቻ ለኔን ይቆሳል አልኮ? በጋሻን የማይናገር ዮናታኑ የማይናገር እይጩፋን የማይናገር ብቻ ለኛ ነው የሚቆስት ብቻ ወደ ሁኔታች ቢመቻችኛ ነው ይልቅም ነው ማለት ያላት። ለምን ተነፈሳች? ለምን ተናገራቻ? ሙመን እንትን አባት መንፈሳዊ አባት አይኮሰስ ሰማይ አይተረስ። ድሮ ንጉስ ነው፣ አሁን ጳጳስ ነው፣ አሁን ካህናት ሆኗል፣ አሁን ዲያቆና፣ አሁን ኤጲስቆጶሳት ሆኗል። ለምን ሞርስ የለውም እኮ። ስለዚህ መደነቋቆር ስለበዛ ስለሞቱ ስለተሰደደ ስለተንገላተ ለምንድን ነው የሚናገሩት? እነሱ ምን ሆነ ነው ወላ አንዲትን ሴት መቆጣት ፈርቶ አይደለም እንደ እመቤታችን ስዕል ሚሊዮን ኦርቶዶክሳውያን ሲቃጠሉ ሲበሳጩ እሳት ሲለብሱ ሰውነታቸው ሲነድ አንድ ጳጳስ ወጥቶ አንቺ ልጅ እንዳይባልም ልጄ መክሰስ ሲቀር መቆጣት ሲቀር በግ እንድጠይቀስ ማድረግ ሲቀር መንከር ያልቻለው ገዳይን ደፍሮ ይናገራል? አይመስለኝም።
ይሄ ነው ሐሳቡ። ሐሳቡ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ይሞቻችሁ። ፒስ